አሰላሙ አሌይኩም ወረህመቱላሂ ወበረካቱን ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለውኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሁላችሁም ባላችሁ በሰላማችሁ ይብዛልን። አገራችን አላህ ሰላም ያርግልን። በሰላም እንደመጣል በሰላም ይመስልን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ውድ ቤተሰቦቼ ፕሊዝ ቻናሌ ሼር አድርጉልኝ። ወላሂ ቻናሌ ቀዝቅዘዋል። ቪዲዮን ሲጀምሩ ደግሞ በላይክ ጀምሩት። ውድ ቤተሰቦቼ እነሆ ቪዲዮ እስከ መጨረሻ አዳምጡት። ዛሬ ምንም አይነት ጭንቀት የለም። ዛሬ የደስታ ቀን ነው። ሉልን ደስ ሲለው ሁላችንም ነው ደስ የሚለን። ሉል ሲጨነቅ ሁላችንም እንጨነቃለን። ሉል ደስ ሲለው ደግሞ እኛም ሁላችንም ደስ ይለናል። ስለዚህ ውድ ቤተሰቦቼ ዛሬ ሉል የደስታው ቀን ነው። ያው እንደምናውቀው እስካሁን ሉል በብዙ መከራ ብዙ ጭንቀት ውስጥ ነው የነበረው። በብዙ ነገር እንደተከፋ ሁላችንም እናውቃለን። በእናቱ በኩል ደግሞ ያለውን ነገር በሙሉ ከእናቱ ጋር እንደምታውቁት በቀለበቱ የመጣ ግጭት ውስጥ ገብተው ነበር። ዛሬ እነዚህ ጭንቆች ምናምን የሚባሉ ነገር የለም። ሉል ዛሬ በዓልን ከእናቱ ጋር ለማክበር ቀጥታ ወደ እናቱ ቤት ሂደዋል። በጣም ደስ የሚል ቀን ነበረ። ሉል ዛሬ የደስታ ቀኑ ነበር። ዛሬ የደስታ ቀኑ ሲያሳልፍ ነው የዋለው። ስለ ሉል የተጨነቃችሁ በሙሉ ዛሬ ሉልን ደስ በሚል ሁኔታ ደስታውን ያከበረ በጣም በአሪፍ ሁኔታ ነው የዋለው የነበረው። ስለዚህ ሉልን የምትወዱ በሙሉ ሉልን የምታከብሩ በሙሉ እንኳን ደስ አላችሁ ልላችሁ እገደዳለሁ ውድ ቤተሰቦቼ። ምክንያቱም ሉል በዚህ ልክ ደስተኛ ሆኖ ሲጫወት ደስተኛ ሆኖ ስናየው የሁላችንም ደስታ ነው። በሉል ላይ የሚከፋ ሰው የለም። ሉል ደስተኛ ሲሆን ሁላችንም ደስ ይለናል፣ ሁላችንም እንወዳለን አይደል እንዴ? ስለዚህ እኔ ሉልን ዛሬ በዚህ ልክ ደስተኛ ሆኖ ሳየው የምሬ ነው ሙላችሁ በጣም ነው ደስ ያለኝ። ለምን ሉል ምንም ነገር አይገባውም። ሉል ጥሩ ልጅ ነው። ሉል እንደምታውቁት ጀግና ነው። ምንም ነገር የሚበግረው ልጅ አይደለም። ለምን ብትሉኝ ብዙ ጊዜ ይለፋል፣ ይደክማል። ለህዝቡ የቆመ ልጅ ነው። ምንም ቢመጣ ምንም ወደ ኋላ የማይል ልጅ ነው። እኔ በልቼ ብቻ ልኑር የሚል ልጅ አይደለም። ለህዝቡ የሚጨነቅ ልጅ ነው። ህዝቡ ደስተኛ ሲሆን፣ እናቱ ደስተኛ ሲሆን፣ ማንኛውም ማህበረሰብ ደስተኛ ሲሆን በጣም ደስ የሚል ለህዝቡ የቆመ ጀግና ነው። ከራሱ በላይን ለሰው ነው የሚቆም። ከራሱ በላይን ሰው እንዲኖርለት የሚያደርግ ጀግና ነው። ስለዚህ ያ ልጅ ደስተኛ ሲሆን እኛ ሁላችንም እርግጠኛ ነኝ ደስ ይለናል። ስለዚህ ከዛ ሁሉ ስቃይ ወጥቶ ከዛ ሁሉ መከራ ወጥቶ ዛሬ ሉልን የደስታው ቀን ነው። አምሮበት ደምቆ ከምንም በላይ በጣም ደስተኛ ሆኖ ነው የዋለው። ብዙዎቻችሁ ሉል በመጥፋቱ ተጨንቃችሁ ነበር። ስለዚህ ሉል በጣም ደህና ነው። ሉል ጥሩ ሁኔታ ላይ ነው ያለው። ምክንያቱም ዛሬ በዓልም ስለሆነ ነው ብዙም ወደ ሚዲያ አልመጣም። ግን ለቤተሰቦቹ የምታከብሩት የምትወዱት የሚያከብራችሁ ቤተሰቡ በሙሉ እንኳን አደረሳችሁ የሚል ቪዲዮ ነው የሰራው ነበረው። እናንተ ያላየችሁት ነበረ። ከእናቱ ጋር ደግሞ በዛ ልክን ተጋጅተው ተለያይተው ነበረ። ምክንያቱም ያ ሰውየው መጥቶም እናትህ እንደዚህ ያደርጋለች፣ እናትህ እንደዚህ በቃ በማለት እነሱ እንዲገጩ ብዙ ነገር አድርጎ ነበረ። ግን ሉልን በአመት በዓል እናቴ አላስከፋም። እናቴ ለእኔ ሁሉ ነገሬ ናት። እናቴ በአመት በዓልን በምንም ነገር ይሁን በምንም ሁኔታ እናቴ ላስከፋት አልፈልግም። ስለዚህ እኔ ቀጥታ ወደ እናቴ ቤት እሄዳለሁ፣ ከእናቴ ያለኝ ነገር ማክበር እፈልጋለሁ ብሎ ነው ሉልን ቀጥታ ወደ እናቱ ለመሄድ ባሉ ተዘጋጅቶ በደስታ ወደ እናቱ ቤት ነው የሄደው። ይሄ ሁላችንም የሚያስደስት ነገር ነው። ምክንያቱም የምንጠብቀው ነገር ነው። ከሱ ብዙ ነገር የምንጠብቅ ልጅ ነው። እሱ በጣም ጥሩ ልጅ ስለሆነ ጥሩ ሰው ጥሩ ነገር ሲሰራ ያምርበታል። ጥሩ ሰው ጥሩ ቦታ ሲደርስ እንፈልጋለን፣ እንወዳለን አይደል? ይሄ ሁላችንም ፍላጎት ነው። ስለዚህ በሉልን ስም እንኳን ሁላችሁም እንኳን ደስ አላችሁ።
የደስታው ቀን ስለሆነ ነው። በጣም ነው ደስ ያለኝ። ከምር ካለበት ስቃይ ወጥቶ ካለበት መከራ ወጥቶ በዚህ ልክ ደስተኛ ሆኖ ሲውል እኔ በጣም ነው ደስ ያለኝ። ለምን በጣም እንወደው፣ በጣም እንሳሳለት፣ በጣም የምናከብረው ልጅ ነው። ለእኛ ጥሩ ትምህርት የሚሰጥ ለህዝቡ የሚቆም እኔ ብቻ በልቼ ልኑር፣ እኔ ብቻ ልደሰት የሚል ጀግና አይደለም። ሁሉም ሰው ደስተኛ ሆኖ እንዲኖር፣ ሁሉም ሰው ደግሞ ቢኖረው ቢሰራ፣ ታማኝ ሆኖ ቢሰራ፣ ጎበዝ ሆኖ ቢሰራ ደስ የሚለውን ልጅ ነው። ለራሴ ብቻ ሳይሆን ለሁሉም ሰው በቃ በአብረን እኔ ብቻ ማለት አይችልበትም። አብሮ መብላት፣ አብሮ መጠጣት ባለው ነገር ደገፍ አድርጎ ከህዝቡ ጋር ለመኖር የሚፈልግ ጀግና ነው። ይሄ ጀግና ይሄ ወር በሙሉ ሁሌ በስቃይ ከአንድ ቦታ አንድ ቦታ ይሄ እንደዚህ ያደርግሃል፣ በዛ ቦታ ሲሄድ ጊዜ አባትህ አለ፣ በዛ ቦታ ሲሄድ እናትህ ታውቃለች፣ በዛ ቦታ የከሌ ልጅ አይደለህም፣ በዛ ቦታ ሲሄድ ደግሞ አውቆ አንተ መያዣ አድርገውሃል፣ እናትህ ሁሉ ነገር ታውቃለች፣ ቀለበቱ እንደዛ እንዴ ስንት በዚህ ሳምንት በተለይ በዚህ ወር ምን ያክል ስቃይና ምን ያክል መከራ ነው ያየው ሉል። ስለዚህ ያ ሁሉ አልፎ ያ ሁሉ መከራ አልፎ ዛሬ እንደዚህ ደስተኛ መሆኑ እኔ በጣም ነው ደስ ያለኝ። በጣም ነው ያስደሰተኝ፣ ከምላችሁ በላይ ያስደስቶኛል። እኔ ለሉል ክፋት አልመኝለትም። ለምን ብትሉኝ ከልቡ ስለሚሰራ ለእውነት ስለሚቆም፣ በተለይ አባት እናቶችን ጎንበስ ቀና ብሎ ካሉበት አንስቶ ችግራችሁ ችግሬ ነው፣ እኔ ልጃችሁ አለሁኝ፣ እኔ እንደ አባቴ ነው ማያችሁ፣ እናንተ ደግሞ እንደ ልጃችሁ አይታችሁ በፈለጋችሁት ነገር እዘዙኝ፣ የፈለጋችሁት ነገር በሉኝ፣ እኔ አግዛችኋለሁ፣ እኔ ከጎናችኋለሁ እሆናችኋለሁ ብሎ በዚህ ልክን መልስ ሲሰጣቸው በጣም ነው ደስ የሚለው። ለምን ማንኛውም ሰው አባቱ አይጠላም፣ ማንኛውም ሰው ቤተሰቡ አይጠላም አይደል? ግን ባደ ሰው መጥቶ በዚህ ልክ እንደ ልዑል ከጎን ሆኖ እኔ ያለሁላችሁ፣ በምንም ነገር አይከፋችሁም፣ ባለኝ ነገር አግዛችኋለሁ ሲል በጣም ነው ደስ የሚለው። ስለዚህ ይህ ጀግና በደስታው ቀን እኛም ደስ ማለት አለብን። በሚከፋው ሰዓት ደግሞ እኛም ይክፋን ማለት ሳይሆን ብቻ በሚከፋውም ሰዓት በደስታው ሰዓት ከጎኑ ሆነን ብናግዘው፣ ደስታው ብንካፈል ደስ ይላል። አንድ የምንወደው ሰው በከፋው ሰዓት ከጎኑ መሆንና ወይም በቸገረው ሰዓት ከጎኑ መሆን ወይ በከፋው ሰዓት ከጎኑ መሆን ሳይሆን በደስታው ጊዜ ሆነ በከፋውም ሰዓት ሆነ በምንም ሰዓት ሆነ ከጎኑ መሆን አለብን። ለምን ብትሉኝ በቃ ሰው ደስተኛ ይሆናል። አንድ ሰው በደስታው ሰዓት መራቅ የለባቸውም፣ በከፋው ሰዓት ደግሞ መራቅ የለባቸው፣ በሀዘን ሰዓት መራቅ የለባቸው። እኔም ታይም ያ ሰው የምትወዱት ከሆነ ከጎኑ መሆን ያለባቸው። የሚሰማው ስሜት የደረሰበት ሰው ነው የሚያውቀው። በተለይ በጣም የምትወዱት ሰው በደስታው ሰዓት ስትርቁት በጣም ይከፋል። ያ ሰው ደግማችሁ ለማየት ያስጠላል። ስለዚህ ሉልን ደስታውን ደስታችን ነው፣ ሀዘኑ ሀዘናችን ነው። ለምን እኔ ከሱ ብዙ ትምህርት ተምሬያለሁ። ለሰውን ጥሩ ነገር መስራት ምን ያክል እንደሚያስደስት ሉልን አልኩኝ። ሰው በከፋው ሰውን ጥሩ ነገር ለመስራት ምን ያክል እንደሚያስደስት፣ ለሰውን በጎ ለመስራት ምን ያክል የሚያስደስት፣ የተራበ ሰው ማብላት፣ የተጠማ ሰው ማጠጣት፣ የወደቁ ሰዎችን አይዟቸው አብሽሩ ብሎ ማንሳት ምን ያክል ደስተኛ እንደሚያደርግ አላቅም ማለት አይደለም። ሁላችንም ሃይማኖታችን ያስተምረናል። የበለጠ ደግሞ ሰው እንደዚህ በተግባር ሲያሳየን ተነሳሽነት ይኖረናል። እኔም ይሄ ነገር ባደርገው ብላችሁ ያ ሰው የሚሰራው ነገር ትመኛላችሁ፣ ትቀናላችሁ። ጥሩ በሚሰሩ ሰዎች እኔ እቀናለሁ። ለምን እንደነሱ በቃ አላህ ቢያደርገኝ እላለሁ። እንደነሱ ቢያደርገኝ እንደነሱ አድርጎኝ ብዙ የኔ ቢጤ የተጎዱ የተቸገሩ ሰዎች አሉ። እነዛ ሰዎች ባያስደስት። ሰው ደስተኛ ሲሆን ምን ያክል ውስጣችሁ ነው የሚደሰተው? ደስ ይላል አይደል? የሰውን ደስታ ብዙዎቻችን ያስደስተናል። ግን ያ የሰውን ደስታ የሚሰጡ ሰዎች ከፈጣሪ በታች እኔ ብሆን ብላችሁ ተመኝታችሁ አታውቁም? እኔስ እንደዚህ ባረግ ብላችሁ ተመኝታችሁ አታውቁም? እኔ ብዙ ጊዜ ነው የምመኘው፣ ብዙ ጊዜ በቃ ባደርገው፣ ሰው ባስደስት፣ አቅም ኑሮኝ ለሁሉም ሰው ብደርሰላለሁ። ግን አንዳንዴ እንደዚህ አይነት ጀግኖች
በሀገራችን ውስጥ ወጥተው ትዳሬ ኑሮዬ ወጣትነት ሳያታለው ቤተሰቡ ሳያታለው ቤተሰቡ መራሱ ህይወቱ መስዋዕትነት ከፍሎ በዚህ ልክ ሲሰራ በጣም ያስደስታል። እኔ ከሱ ብዙ ነገር ነው የተማርኩት። እሱ መከታተል ከጀመርኩኝ እንደነገርኳቸው አመት አልፎኛል። ብዙ ነገር እማራለሁ ከሱ። ትዕግስት የለውም በነገራችን ላይ ግን የሚሰራቸው ስራዎችን በጣም የሚያስደስተው። በጣም ትዕግስት ያለው ደግሞ ዘላለም ነው። ዘላለምም የሚሰራቸው ስራዎችን በጣም ያስደስታል። ግን በቃ ልዑል እልህተኛ ነው። ያሰብበት ቦታ ይደርሳል። ያ ጀግነቱ ደግሞ ያስደስተኛል። ፈጣን ቢሆንም በቃ በጣም ያሰበው ነገር ያሳካል። እድሜና ጤና ከቤተሰቦቹ ከእናቱም አላህ ይስጠው። የምር ወልዱም የሚስም ቀን ቅርብ ያድርግለት። በትዳሩ ደግሞ ደስተኛ የምንሆንበት ጊዜ ቅርብ ያድርግልን። ይሄ ሁላችንም ምኞት ነው። የእሱ ምኞት ስለሆነ እኛም ምኞታችን ነው። ያው ይሄ አደጋ መቶ በመሀል ባይከሰት ኖሮ ልዑልን ጥሩ ቦታ ደርሶ የምናየው ልጅ ጀግና ነበር። ግን አልሆነም። ኢንሻአላህ አንድ ቀን እንደሚሆን አንድ ቀን እንደሚሳካ አልጠራጠርም። ሁሉ ነገር ለበጎ ነው። አላህ ያለውን በሙሉ ይሆናል እና ዛሬ ልዑልን ደስተኛ ሆኖ ለብሶ እናቴ ጋር ሊሄድ ነው። ከእናቴ ጋር ብንጣላም ነገራቶቹ ቢያጠሉንም በአመት በዓል እናቴ ላኮርፋ ስለማልፈልግ ወደ እናቴ ቤት ሊሄድ ነው። ከእናቴ ጋር አመት በዓል ላሳልፍ ነው። የኔ ደስታዬ ለእናንተም ደስታ ይሆን። ዛሬ የደስታዬ ቀን ነው። በደስታ ሙሉ ቀን ነው ብሎ ሲያወራ እኔ በጣም ነው ደስ ያለኝ። እንደ እናንተ በሚዲያ ነው የማውቀው፣ ግን ደስ ይለኛል። ስራው ያስደስተኛል። በቃ ስራው ደስ የሚል ስራ ነው የሚሰራው። ግን እኛ ሀገራችን ላይ ችግሩ ምንድነው? ጥሩ ስራ የሚሰሩ ሰዎች አይወደዱም። መጣል፣ ማንቆሸሽ፣ ወደ ኋላ ማስቀረት ነው ስራችን። የታወቀ ነው። እና ለማንኛውም ወደ ቤተሰቦቼ ልዑልን ጠፍተዋል ብላችሁ የተጨነቃችሁ ካላችሁ፣ የተጠበባችሁ ካላችሁ ልዑልን አለ፣ ደህና ነው። አመት በዓልን ያከበረ ነው ከእናቱ ጋር። እንግዲህ አመት በዓሉን አክብሮ ይመለሳል የሚል ተስፋ አለኝ እላችኋለሁ። ውድ ቤተሰቦቼ የምትወዱትም የምታከብሩትም እኔ የምትወዱኝም የምታከብሩኝም በሙሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮን እስከ መጨረሻ እዩት ውድ ቤተሰቦቼ። እዚህ እወዳችኋለሁ። በሌላ ቪዲዮ እንገናኝ።